ዛሬ ደግሞ በቀላሉ ቤታችን ውስጥ የጠቆረ ድስትና ማንቆርቀሪያ የጠቆረብንን እቃዎችንም ጋዝ ሊሆናል ስቶቭ ሊሆን ይችላል። ለሱ ማጽጃ ዛሬ እንደዚህ በቀላሉ ቤታችን ውስጥ እንሰራለን። ብዙዎቻችሁ ጠይቃችሁ ነበረ ለጠቆረ ድስት እና እንዲሁም ደግሞ ለበለዘ ነገሮች። እንግዲህ ዛሬ እንዴት አድርገን ድስት እንደምናጸዳ የጠቆረ ነገርን እንዴት እንደምናስለቅቅ በቤታችን በቀላሉ እንሰራለን። ሰላም ውዶች እንዴት ናችሁ? መስኪን ደህና ነኝ። ወደ አሰራሩ ከመሄዳችን በፊት ታዲያ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እዚህ ጋር እንግዲህ ወደ አሰራሩ ተወስዳችሁ በመጀመሪያ ደረጃ እዚህ ጋር የሚያስፈልጉን ግብአቶች በመጀመሪያ እናዘጋጃለን። እዚህ ጋር እኔ እንግዲህ የጥርስ ሳሙና አዘጋጅቻለሁ። በነገራችን ላይ የእሁድ ለጥርሳችሁ ለበለዘባችሁ ራሱ ጥርሳችሁን ማንጣት በዚህ መጠቀም ትችላላችሁ። ታዲያ ለጥርሳችሁ ስትጠቀሙ የትኛውን ማስወገድ እንዳለባችሁም በዛውም አሳያቸዋለሁ። በመጀመሪያ ደረጃ የሚያስፈልገን እዚህ ጋር የከሰል ድቃቂውን ነው እኔ የተጠቀምኩት። እናንተ ከሰሉን ቀጥቅጣችሁ ፈይታችሁ መጠቀም ትችላላችሁ። ይሄንን ነው እኔ የተጠቀምኩት። እንዲሁም ደግሞ አመድ ካላችሁ አመድ ቢኖራችሁ በጣም አሪፍ ነው። እኔ አመድ ስለሌለኝ ነው። አመድና ከሰል ነክ ተከሰሉ ይልቅ የበለጠ አመድ ቢኖራችሁ የጠቆሩ ነገሮችን ለማጽዳት ዘይት ነክ በዘይት ለበለዘ ነገር አመድ በጣም አሪፍ ነው። አመድ እንዲሁም ደግሞ ለብብት ፀጉር ማሻ ለታችኛው መንደር ብዙዎቻቸው እየተሳተፋችሁበት ነበርና በጣም አሪፍ ነው። ከዛ እዚህ ጋር እንግዲህ እኔ የደቀቀው ከሰል ነበረኝ። እዚህ ጋር እኔ አልነፋሁትም፣ እናንተ መንፋት ትችላላችሁ። ያኔ የደቀቀና ያልደቀቀውን እንትን ለማለት ከዛ በኋላ እኔ ለእናንተ ለማሳየት ያህል ስለሆነ ይበቃኛል፣ አልነፋሁትም። ከዛ በኋላ እዚህ ጋር የጥርስ ሳሙና ጨምሬበታለሁ። የጥርስ ሳሙና የበለዙ ነገሮችን የማንሳት ኃይል ስላለው የጠቆረ ነገሮችን በጣም አሪፍ ነው። ከዛ እዚህ ጋር እንግዲህ ሎሚ እንጨምራለን። ሎሚ የጠቆረ ነገሮችን እንዲሁም ደግሞ የሆነ አሲድ ነገር ስላለው ቶሎ ነው የሚያነሳላችሁ ለመዓዛው፣ እንዲሁም እጃችሁ ራሱ አያበላሽም ባችሁም ስትፈቀፍቁት። ከዛ በኋላ እዚህ ጋር እንግዲህ ሁለት እንቆርጠዋለን። እነኚህ ሶስቱ ግብአቶች በነገራችን ላይ ለጥርሳችሁ ብትጠቀሟቸው ጥርሳችሁን በጣም ነው የሚያነጣላችሁ። ጥርሳችሁ የበለዘባችሁ፣ ጥርሳችሁን የሚያማችሁ በጣም ምርጥ ነው። እነኚህን ተጠቀሙ። ታዲያ ሌሎቹን ግብአቶች ስትጠቀም እነኛን ጨምራችሁ እንዳትጠቀሙ። እነኚህን ብቻ እንደዚህ አንድ ላይ ቀላቅላችሁ ለጥርሳችሁም ማንጫ ምርጥ ነው። እንዲሁም ደግሞ ያፍጠረን የሚያስቸግራችሁም ለሱ መድኃኒት ነው። ከዛ እዚህ ጋር እንዲሁም ደግሞ ለብብታችሁ ራሱ ብብታችሁ በጣም የሚያልባችሁ ከሆነ እንደዚህ እያደረጋችሁ ራሱ መጠቀም ይቻላል ማለት ነው። እንደዚህ ግን ተጠቅማችሁ ወዲያውኑ መታጠብ አለባችሁ። ከዛ እነኚህ ሶስቱን ግብአቶች በአንድ ላይ ለጥርስም ለብብትም እንዲሁም ደግሞ ለአፍጠረን ምርጥ ናቸው። ከዛ በኋላ ግን እኔ ይህንን ያልኳችሁ ያው ለቃውም እየሰራውኝ ወዲያውዛውንም ጥቅማቸውንም እየነገርኳችሁ ነው። እንደዛም አድርጋችሁ መጠቀም ትችላላችሁ። ተፈለጋችሁ በሌላ ጊዜ እየላችሁ መጣ አለው። ከዛ በኋላ እዚህ ጋር ሎሚውን እኔ ሙሉን አንዱ ሎሚ ነው እንዳለ ሙሉን የጨመቅኩት። እዚህ ጋር እስከነ ፍሬው ነው እስከነ ፍሬው ነው እኔ ግን የከተትኩት። እናንተ ፍሬውን ማውጣት ትችላላችሁ፣ ማጥለልም ትችላላችሁ። እኔ ጊዜ ስላልነበረኝ ነው ቶቶሎ ለመስራት ያህል ያለች ደቂቃ ትንሽ ስለነበረ ስላልተመቸች ማለት ነው። ከዛ እንደዚህ አድርገን ሁሉንም እንደዚህ በምታዩት መልኩ በደንብ አድርገን እናዋህደዋለን። ሽታው መዓዛው እንዴት ደስ እንደሚል ይሄንን እንዳልኳችሁ ለጥርሳችሁ እንዲሁም ደግሞ ለብብታችሁ መጠቀም ትችላላችሁ። እነኝን ሶስቱን ግብአቶች ብቻ ማለት ነው፣ ሌላ ሳትጨምሩ። ግን አሁን ከዛ ሌላኛው በዋነኝነት የምንጨምረው ምንድነው? ቤኪንግ ሶዳ ጨምራለሁ። ቤኪንግ ሶዳ በዛ አድርጋችሁ እንደ ድስታችሁ እንደምትጠቀሙት እንደጠቆረባችሁ ቢሆን አሪፍ ነው። ከዛ እዚህ ጋር ግን የረሳሁት ነገር ጨው መጨመር ትችላላችሁ። ጥሬ ጨውም ሆነ ደቃቁም ጨው መጨመርም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ቤኪንግ ሶዳ ስጨምርበት ምንድነው እንዳለ በዛ አረፋ ሆነብኝ፣ እቃውም አነሰኝ። ስለዚህ ወደ ሌላ እንቀለቀለዋለን። ቤኪንግ ሶዳ የጠቆረ ነገርም በተለይ ዘይት ነገር ካለባችሁ ጋዛችሁ ሊሆን ይችላል። እንደዚሁም ደግሞ በተለይ በእንጨት የምትሰሩ እንዲሁም ደግሞ በጣም የጠቆረ
ነገርን እንዳለ ጽድት ነው የሚያደርግላችሁ። በሽቦ ከመፈቅፈቅ ይልቅ እንደዚህ እየሰራችሁ መጠቀም ትችላላችሁ። የምንሰራቸው ግብአቶች ደግሞ በቀላሉ በቤታችን ውስጥ የምናገኛቸው ናቸው። ከሰል የማታገኙ ካላችሁ እንዳልኳቸው አመድ መጠቀም ትችላላችሁ። ከሰል በእርግጠኝነት በየትኛውም ቦታ ይገኛል። ከዛ በኋላ እዚህ ጋር እንግዲህ ተለቅ ባለ እቃ ላይ አድርጌያለሁ። ተለቅ ባለ እቃ ላይ አድርጌ እዚህ ጋር ምንድነው አችቶ ጨምርበታለሁ። ያያችሁትን ቪኒገር ማለት ነው። የአትክልት ቪኒገር ነው የተጠቀምኩት። እዚህ ጋር እኔ በዛ አድርጌ ነው የሰራሁት። በዛ ያለ የጠቆረብኝ ስለነበረ እንዲሁም ደግሞ እኔ ለድስት ብቻ ሳይሆን እንደዚህ ጋዝ ሳጸዳበት ባለፈው የሰራሁላችሁ ታስታወሳችሁ፣ በጣም ነበር የወደድኩት። እናንተም በጣም ነው የወደዳችሁት። የዝንብ ማጽጃና የበለዘ እንደዚህ ለጋዝ ምናምን ማጽጃ ብዬ እየሰራሁት ነበረ። ለሱ ራሱ ስጠቀሙ በጣም ነው ቤቴን ያወደው የቤት እና እንዲሁም ደግሞ ለኩሽና ማጽጃ ብዬ ለቅቄላችሁ እናንተም በጣም ነው ወደዳችሁት። ወደ ታች አለላችሁ ብታዩት በጣም ምርጥ ነው። ከዛ በኋላ እዚህ ጋር እንግዲህ እኔ አልለካሁትም፣ ባያችሁት አለቅልቄ ነው የጨመርኩት። አረፋው እዚህ ጋር አንደኛ የእንትኑ አረፋ ስለነበረ የጥርስ ሳሙናው እንዳለ ሞላ ኮፍ አለላችሁ ትላላችሁ። አሁንም ድጋሚ እንደገና ያው ብታስተነፍሱት በእርግጥ እስከሚተነፍስ ድረስ ተጠበቃችሁት በራሱ ጊዜ ይረጋል። እዚህ ጋር ግን እኔ የተሳሳትኩት ምንድን ነው፣ በጣም አቅጥኘዋለሁኝ። እንዳይቀጥንባችሁ ወፈር እንዳለ ነው መሆን ያለበት። እኔ ግብአቶቹን ስላበዛኋቸውም እንደገናም ደግሞ ከሰሉንም ስላሳነስኩት ቀጠነብኝ ማለት ነው። ከዛ እዚህ ጋር ሁሉንም አንድ ላይ አድርጌ እናንተ እንዳልኳችሁ ወፈር አድርጋችሁ ማድረግ ትችላላችሁ። እዚህ ጋር ኮካ ነው የጨመርኩት። ኮካ እንደዚህ ኩፍ አድርጎ ነው የሚያነሳላችሁ በነገራችን ላይ ማለት ነው። እና እንደዚህ አድርጌ ሁሉንም ትንሽ ነው የጨመርኩት፣ እንዳታበዙ። ይሄንን ግዴታ አይደለም ኮካው በነገራችን ላይ እናንተ በከሰል እንዲሁም ደግሞ ሎሚ፣ ጨው አድርጋችሁ በሶስቱ ግብአቶች ብቻ በጥርስ ሳሙና አድርጋችሁ በእነሱ ብቻ መጠቀም ትችላላችሁ። ግን እንደዚህ ጋዝ ለማጽዳት የበለዘ ነገርን በቃ የሆነ ዘይት ነገር ስቶባችሁን ለማጽዳት ሊሆን ይችላል። እሱን ለማጽዳት ተፈለጋችሁ እነኝህን ብትጨምሯቸው አንደኛ ሽታው፣ ሁለተኛ ደረጃ እንዳለ እስከምፈትጉት ድረስ አያቆያችሁም ማለት ነው። ከዛ በኋላ እዚህ ጋር እንግዲህ በምታዩት መልኩ ቀጥኗል። እዚህ ጋር እንግዲህ የበለዘው ከስር በጋዝ ነው እንትን ዘይት እየተንጠፈጠፈ የጠቆረበት ነበርና እዚህ ጋር ምን ታደርጋላችሁ? እኔ እንዳልኳችሁ አቅጥኘዋለሁኝ። በመጀመሪያ ወፈር አድርጋችሁ እቃውን የሞቀ ውሃ ድፉበት ማለት ነው በመጀመሪያ። ከዛ በኋላ አወፍሩት እንዳታቀጥኑ እንደኔ ማለት ነው። ከዛ በኋላ እንዳለ ቅብት አድርጋችሁ ለ20 ደቂቃ ወይም ደግሞ ለ15 ደቂቃ ቆይታችሁ እጠቡት። ትንሽ ጉልበት ይጠይቃችኋል። ነገር ግን እኔ ጊዜ ስላልነበረ እንደዚህ ፈሰስ አድርጌ ቀሪውን ፈሰስ አድርጌ ነው ያሳየኋችሁ። እንዳልኳችሁ እናንተን ለማሳየት ያህል ነው። ይሄንን ትታጥቡበት ታዲያ ትንሽ በሽቦ ነገር ወይንም ደግሞ ይሄ ስፖንጁ አለ አይደለ? ከውስጥ አረንጓዴው ከላይ ደግሞ ቢጫ ሰማዩ ማለት ነው። እንደሱ አድርጋችሁ በደንብ አድርጋችሁ ብትፈትጉት ይለቅላችኋል። ከዛ በኋላ ቀሪውን ደግሞ እንደዚህ ቀጠና አድርጋችሁት ለፈለጋችሁት ለጋዝ ሊሆን ይችላል፣ ለስቶቭም በሱ መርጨት ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። ተወዳችኋለሁ። መልካም ጊዜ